እሺ የሚጣፈጥ እሺ አባቴ እናንተ ባለጌ እዚህ በ10 ሚሊዮን አልደባደብ የሚል ኢትዮጵያዊ ያለ ብዬ አላስብም። አንዱ የባለስልጣናት ሴት ልጆችን እንደዚህ መልከኛ ወንዶች ይፈለጉና በእነሱ ማማለን ነው። ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች እንግዲህ አሁን በርሲሳ ደግሞ የመልስ ምት በሚመስል ሁኔታ ስለ በረከት ገበሬዋ ጉድ እያወጣ ይገኛል። እውነት ነው ግን ስለሷ እየተናገረ ያለው ነገር የሚለው በጣም አነጋጋሪ ጉዳይ ሆኗል ማለት ነው። እናንተም የታዘባችሁትን የምታውቁትን ኮሜንት ላይ ታስቀምጣላችሁ። በሌሎች ጉዳዮች ደግሞ እንዲሁ ሳይዶ ማርሻል በስተመጨረሻ ፈርሟል ማለት ነው። ወስን ፈርም ብሎ ፈርሟል ማለት ነው። ወዳችሁ ቤተሰቦች ሌሎችም እጅግ አዝናኝ አነጋጋሪ ሆኖ ቪዲዮዎች አሉ። እነሱ ላይ ሪያክት እያደረግን አብረን እንቆያለን። ሐሳብ አስተያየቶቻችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሮ ወደ ቪዲዮዎቹ እንመለሳለን። አስተያየቱን እዩ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በመጨረሻ ሰይዶ ቴኳንዶ በ10 ሚሊዮን ብር ይሄን ነገር ለመጋጠም ዝግጅቱን ጀምሯል። በጣም ደስ ይላል። ሰይዶን እንደቀላል እንዳታዩት። ቢዝነስማን፣ በጣም ቢዝነስማን። እኔ አድንቄዋለሁ። ምክንያት እየፈጠረ በትልቁ ነገሩ ምን እንዲሆን እንዲተዋወቅ ነገሩ ያለማንም ማስታወቂያ በፕሮሞሽን እንዲሰራ ያደረገ ወንድም ነው። ስለዚህ አድናቂ ነኝ። ገባ? ምንድነው ያደረገው? ሰዎችን አልቀበልም አለ፣ እንዲህ አለ ሲባል ሰው ሁሉ ይሰማዋል። ከዛ ይሄን ነገር በጉጉት ይጠብቃል። ይሄን ነገር በጉጉት ጠብቆ መጨረሻ ላይ እንደዚህ ሆነ ብሎ መምጣቱ በጣም ጎበዝ መሆንን አይቻለሁ። እንዲሁም ጌች በጣም ጎበዝ የፕሮሞተር እንዳየሁት ጀግና ፕሮሞተር ነው። በነገራችን ላይ ኢትዮጵያ በ10 ሚሊዮን ብር ማንም ይደባደባል። ቢሸነፍም ችግር የለውም፣ 2 ሚሊዮን ይዞ ይሄዳል። ስለዚህ በ10 ሚሊዮን አልደባደብ የሚል ኢትዮጵያዊ ያለ ብዬ አላስብም። ግን እንደዚህ ስፖርታዊ ነገርን ለኢትዮጵያውያኖች ማምጣት ስፖርታዊ ጨዋነትን፣ ቦክስ፣ ግጥሚያን የተረሳ ኢትዮጵያ ውስጥ እየተረሳ ያለ ግጥሚያ ቢኖር ስፖርት ነበር። ሰው በደንብ አድርጎ ስፖርትን ጠንክሮ እንዲሰራ ያደርገዋል። እንደዚህ አይነት ውድድሮች ሲኖሩ ሰዎቹ ከሱስ ወጥተው ከማይረባ ነገር ወጥተው ወደ ጥሩ ነገር እንዲመጣ ያደርጋል። እና ሰይዶ የተጠቀምከው ስትራቴጂ እኔ የሶሻል ሚዲያ ሰው ስለሆንኩ በደንብ ነው የገባኝ። እንዲሁም ጌች የተጠቀማችሁት ነገር በጣም ደስ የሚል የሶሻል ሚዲያ ስትራቴጂ ነበር። ተሳክቶላቸዋል። ፍርሚያ ተደርጓል። ሰይዶ በርታ፣ ጠንክር። ሌላው መመክር ምንድን ነው? ምክንያቱም ይህን ያህል ዘመን የለፋበት ስለሆነ የተጋጣሚህን ጥሩ ሳይድ እና መጥፎ ሳይድ ማወቅ መቻል አለበት። ተጋጣሚ ምን አይነት ተጋጣሚ ነው? ምንድን ነው የሚያደርገው? ስትራቴጂው ምንድን ነው የሚለውን በደንብ አድርጋ አጥና። ከዛ በኋላ እንግዲህ ውድድሩን አብረን የምንመለከተው ይሆናል። ሰላማችሁ ይብዛ። መልካም ጊዜ ለሁለቱም። መልካም እድል ብያለሁ። ይመቻችሁ። የሰይዶ ማርሻልን ይችን ፎቶ ካየው በኋላ በነገራችን ላይ ምን እያሰበ ይሁን? ይችን ሪያክሽኑን ካየው በኋላ ዳኛው ከማስቆሙ በፊት አንድ እግሩን ሰብረዋለሁ ያላትን ነገር እያሰበ ይሆን ወይስ የኢትዮጵያ ሕዝብ ብሸነፍስ ባሸነፍስ ምን ብሎ ያወራ ይሆን እያለ እያሰበ አይመስላችሁም? በነገራችን ላይ ሰይዶ ማርሻል እንግዲህ በስተመጨረሻ ተቀብሏል። እኛ ነዝንዘነው ይሆን ወይስ እስካሁን ሲያፈገፍግ ምክንያት ሲፈጥር የነበረው ዮኒ ማኛ እንዳለው ትኩረትን ለመሳብ ፕሮሞሽን ለመስራት ነው? እናንተ ሐሳባችሁን አስቀምጡ። ለማንኛውም ከዚህ በኋላ እኔ የሰይዶ ማርሻል ደጋፊ ነኝ። ምክንያቱም እኛ ወቱተን እኛ ተነዛን ሙዲዘንበት አላግጠንበት በስተመጨረሻ በግፊት ነው የተነሳው የወሰነው ብዬ ስለማስብ ከዚህ በኋላ የሱ ደጋፊ ነኝ። እኛው እንትን ብለን ደግሞ አሁንም ውድቀቱን አንመኝም፣ ሽንፈቱን አልመኝም እኔ በግሌ። ሁለተኛ ነገር ደግሞ እሱን የምደግፍበት ምክንያት በጣም ቀልድ ያውቃል። በነገራችን ላይ ሙድ የሚይዙበትን እናቴ ትቆጣኛለች ምን እያለ ሙድ የሚይዝበት ሰው በቂ ማይዝ ከዚህ በፊት የምታስታውሱ ከሆነ የጀሞ ጅብ ተብሎ የሰደበው አንድ ብርን ራሱ ቂም አልያዘበትም።
ሲገናኙ እንዴት አይነት ፍቅር እንትን ሲል እንደነበረ ስም ያወጣለት ሰው ላይ እንኳን ቂም ያልያዘበት ሰውና ልጁ በቃ ያራዳ ልጅ ነው ብዬ ነው የማስበው። ለማንኛውም እሱ ነው የምደግፈው ከዚህ በኋላ ይመቸው። የውሻዋን ልደት እያከበረች ነው ጋይስ። ቤታይ የውሻዋን ልደት ስታከብር 26000 ሰው ነው የተገኘው ላይቭ ላይ የተከታተለው። ምን ያክል ስራ ፈት የሆኑ ሰዎች እንደሆን የሚያሳይ ነው። እጅግ በጣም የሚገርም መማርን ሼር አድርጉ። ስታፕ ማማዬ ኖ እንዴ ለምን መማር እኛ እናጫውትም ለማጫወት እኛ በቃ አበል ወደ አንቺ ጥሪያት ሄቨን በ የኔ ወዲ ሄቨን የኔ ቆንጆ ፈጣሪ እንደው እቅፍ ድግፍ አድርጎ ከዚህ አመት በላይ ያኑርሽ። የኔ ጥሩ ሰዓት ላይ ነው እኔም የተገኝ ሄቨን አረ በመቤቴ ዙሪ ሄቨን የኔ ሳሪያ አንቺም እንደዚህ ተጃጃልሽ እንደዚህ መናቀረሽ ሄቨን ማሬ ወደ ላይ የኔ ውድ ሄቨን መጨረሻሽ እንደዚህ ሆነ። ለዚች ጃርቴ መሰለች ውሻ እንደ የሰው ልጅ ስንት መከራውን እያየ ለውሻ ማሬ ተጠርቼ ልደት አለ ተብዬ ሄቨን 7 አበባ ጨረስኩ እዚህ ቤት ለአንቺ ልደት። ይሄ ታሪካዊ ቀን ነው ሄቨን እያየችሽ እኮ ነው ስትጠሪያት። የኔ ስሙ የመጨረሻ ሃፒ በርዝዴይ የሚላት ሰው አለ። ከ10 ደቂቃ በላይ መማርም መጣችላችሁ። 10 ደቂቃ ብቻ ቆይ። ተጨነቀች፣ ተጠበበች፣ ተጨነቀች። ውሻዬን አታስጠይ። ተጨነቀው በደንብ ቀሚሷ ግን አጥሯል። ግን ይሁን ሰመር አጭር ነው ውዴ። እንትን ነው ሙቀት ነው ሰመር ስለሆነ ነው አጠር ያለ ቀሚስ የተደረገላ። ቆይ ያንዴ ኧረ ነይ ታገደለች በክርስቶስ። የመጨረሻ ሃፒ በርዝዴይ የምትሏት ሰዎች አሉ። ቆይ አንዴ አነቀችኝ እኮ አንቺ። ቆይ ሄቨን ጋይስ እኔ እኮ የውሻዋ ልደት መከበሩ አይደለም እኮ እንደዚህ በጣም የገረመኝ እኮ ግን ይሄ ሁሉ 26000 ህዝብ አንድ ሀገርን የሚጠቅም ጉዳይ ቢፈጠርና ኑ ቢባሉ ይመጣሉ ወይ? ወይም አንድ የማያውቁት ሰው ያገራቸው ሰው ችግር ላይ ወድቆ እርዱ ባይሆን ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሰው ይምጣ ይሰባሰብ፣ በዚህ እንኳን ተባበሩ ቢባሉ ይመጣሉ ወይ? የኛ ሀገር ሰው በጣም የገረመኝ ነገር ይሄ ነው እንጂ ስለሷ ካላት ከሞላት ከደላት እንኳን የውሻ ልደት ምንም ማክበር እኮ ይቻላል፣ መብቷ ነው የሚያዝናናት ከሆነ። ግን የኛ በዚህ ልክ ስራ ፈት መሆናችን እኔ በጣም ያጀበኝ ነገር። ስማኝ የኔ ፍቅር ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ እሸባት እናንተ ባለጌ። እኔ ግን እንደዚህ አይነት ድንቡሽ ውሻለሽ ከኒውዮርክ ወይም ከዋሽንግተን ወይ ከሎስ አንጀለስ ከበርቴ ሆና የምትመጣ እኔን በድሎት የምታሞላቀቀኝ አያትም ሚስትም የምትሆን ሳጠፋ የምትመክረኝ ጥሩ ነገር ሳደርግላት የምትመርቀኝ ምርቃኗ ጠብ ማይል አንጀት አርስ የሆነ ምርቃን የምትመርቀኝ ሴት እንዴት ነው ማግኘት የምችለው? እንዴት ነው ማግኘት የምችለው? ለማንኛውም ይመቻቸው። እንግዲህ ዋናው ላቭን ከበረከት ከመነሻዋ እስከ መጨረሻው አልንገርህና ቲያትሩ ግልጽ ይልልሃል። በረከት እንግዲህ የደቡብ ኢትዮጵያ ክልል የቀድሞ ማለት ነው ሳይገነጣጠሉ በፊት የቀድሞ ኢትዮጵያ ክልል የፕሬዝደንት እና የጸጥታ አካሉ የሆኑ ሶክቻ ውስጥ ነበሩ። አንድ ጊዜ ሜቢ ፕሬዝደንቱን ፈራሱ ጉጤ ይመስለኛል 2001 አካባቢ ፕሬዝደንቱን ጭምር የግድያ ሙከራ የተደረገበት ማለት ነው። የጸጥታ አካሉ ወላይታ ናቸው። እነዚህኛዎቹ ደግሞ የሲዳማ ጎሳ አባላት ናቸው። በዚህ መካከል የክልል እንሁን አንሁን የኤጀቶ እንደዚህ ትግል ነበረ ከፍ ያለ ከኤጀቶ በፊት እሺ ከሚጠቀሙበት ሲስተም አንዱ የባለስልጣናት ሴት ልጆችን እንደዚህ መልከኛ ወንዶች ይፈለጉና በእነሱ ማማለል ነው። በእነሱ ካማለሉ በኋላ የፍቅር ግንኙነት እንዲጀምሩ ካረጉ በኋላ የአልጋ ላይ ጨዋታዎችን ይቀርጻሉ። በተለይ ሴት ልጆችን ነው እንደዚህ የሚያደርጉት። ይቀርጿቸውና ከዛም በኋላ የሚቀረጹበትን ቪዲዮ ለቤተሰቦች እናሳያለን፣ ለሆነ ነገር እናወጣለን እያሉ እንትን ሲሉ ነበረ። ሁለት ምክንያቶች ነው ያላቸው። አንደኛው ገንዘብ ያገኙበታል፣ ይህንን ያህል ብር አንቺ ይላሉ። ሁለተኛው ደግሞ የቤተሰብ የአባታቸውን ወይም ደግሞ እዛ ጋር የሚፈልጉትን ባለስልጣን ሚስጥሮች እንዲያወጡ ያስገድዷቸዋል። ከዚህ ውስጥ እቺ ሴትዮ ሴቶቹ መልማይ ነበረች። ከዛም የፌዴራሉ መንግስት ጣልቃ ገብቶ ይህን ግርግር
ከአረጋጋው በኋላ የደቡብ ክልል በጊዜ የነበረው የደቡብ ክልል ፖሊስ ይፈልጋት ነበር። እየፈለጋት ሳለ ጠፍታ ደቡብ ሱዳን ትሄዳለች። ደቡብ ሱዳን ላይ ጫማ ትነግር ነበር፣ ቶርሽን ጫማዎች። አሁን ድሬዳዋ፣ ጅጅጋ ምናምን እንደምታየው ኤርፖርት አካባቢ እንደምታየው 2 ጫማዎችን 3 ጫማዎችን አዲስ አበባ ይዘህልኝ ብለው በፌስታል በቃ የሚሰጡ ሰዎች አሉ። አዲስ አበባ ያለው ሰውዬ ግን ይሰጠዋል እንጂ አሁን ይጠቀምበታል። ትናንሽ ነገሮች እያደረጉ እሷ ግን ያን ጊዜ ምንድነው የሚባለው በእንደዚህ አይነት ሁኔታ ጫማውን ሳይሆን አደገኛ እጽ ነው ወደ አዲስ አበባ የምትልከው ነው የሚባለው። ስለዚህ ባሏንም ያገኘችው እዛው ኤርፖርት ላይ በእንደዚህ አይነት ሁኔታ እሱ ወደ ሌላ ሀገር ሊሄድ እሷ ደግሞ ጫማ ልትሰጥ በሆነበት ሁኔታ ነው። ከዛን ብሎክ አደረኩት። ትንሽ ቆይቶ ይህንንም እልክልሃለሁ የኦሮሚያ ምክትል ፕሬዚደንት ይህንን ቪዲዮ ካላጠፋ አጠፋሃለሁ የሚል ከኦሮሚያ ምክትል ፕሬዚደንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና ተመልሼ ማን ሊሆን ይችላል የሚል ምርመራ ጀመርኩበት። 2 ሰዎች መጡ። አንደኛው ይሄ ረቢራ የሚባለው ልጅና አንዱ ልጆች ይልክልሃል። ረቢራ የሚባለው ልጅና ሌላ 2 ልጆች እነዛ ሊሆኑ ይችላሉ። ሁለተኛው ደግሞ ይሄ የቀለም ፋብሪካ አንድ ጊዜ ሮቶና ቀለም ፋብሪካ አንድ ጊዜ ሰራተኞችን እንትን ሲል የነበረው 2ቱ ሊሆኑ ይችላሉ የሚል ድምዳሜ ውስጥ ደረሱበት። ወደኋላ እያጠናውን የመረመርኩ ሲሄድ ይሄ ረቢራ የሚባለው ልጅ ያንን የፕሬዚደንቱን ስልክ ሀክ አድርጎት ለእኔ ሜሴጅ እንደላከልኝ ደረሱበት። እንዴት በላይ መጨረሻ ላይ ምን ብሎኛል መሰለህ? አንተም ቢምትል ከሆነ ሽመልስ አብዲሳ ይደውልልሃል፣ ሽመልስ ይደውልልሃል የሚል ሜሴጅ ልኮልኝ እዚህ ጋር ሽመልስ ምናምን ያኔ ብሎ አንተው መረጃ ልክልሃለሁ ጋፕ አለበት በሚል ንግግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። እኔ የመረጃ ክፍተት የለብኝም እና ይህንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይህንን ይዛ ወደ ፌዴራል ፖሊስ ትሄዳለች። ፌዴራል ፖሊስ ኦጋዴን ነበርኩ ያን ጊዜ ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነው። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። ሜቢ እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቶ ይሄ ልጅ ምናሴ ዋቆ የሚባል ልጅ ይኸው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንን እንትን ብለዋል። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደም ዕለት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይህንን የኔን ስክሪንሻት እና የእሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ ሄጂ አመጣለሁ ብሎ ሁለታችንም ተቀበለንና ቀጠሮ ቀን ሰጥቶን እኔ ወጥ በቀጠሮ ቀን ስመጣ አልመጣችም። እንደገና በቀጠሮ ቀን ሌላ ቀን ቀጠሮ 3 ጊዜ ተመላለሱ አልመጣችም። ስለዚህ ፖሊስ በ3 ምክንያቶች ይህንን ነገር